ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርሳችን እናልፋለን። ኃያልና ብርቱ የሆንክ የዘላለም አምላክ እግዚአብሔር ሆይ በምሕረትህና በቸርነትህ ስላገዝከንና ስለረዳህን ሁሉ እናመሰግንሃለን። ያንተ ምሕረት ቸርነት በሕይወታችን ላይ ስላለ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ሁሉን በእጅህ አሳልፈን እንሰጥሃለን። ይህንን የማለዳ ቁርሳችንን ትባርክልን ዘንድ ታስተምረን ዘንድ ደግሞም በመንገዳችን በዘመናችን ሁሉ እግዚአብሔር ሆይ ጎዳናችንን ታቀና ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ቃሉን ባርክልን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሁለተኛ ተሰሎንቄ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በዚህ ክፍል ላይ እግዚአብሔር አምላክ ብዙ ነገር እንደሚያስተምረን ተስፋ አደርጋለሁ። በትናንትናው ዕለት ቁጥር 5 ነበር የተመለከትነው። ስለ እርሱ ደግሞ መከራን ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህን የእግዚአብሔር ቀን ፍርድ ምልክት ነው ብሎ ይናገራል። እንግዲህ የእግዚአብሔር ቀን አለ። ሁላችንም ለዛ ቀን እንደርሳለን ብዬ አስባለሁ። በክርስቶስ ኢየሱስ አምነን የዳንን ያ ቀን በፊታችን እንዳለ ቀርቦ እንዳለም ደግሞ እንድናውቅ ያስፈልጋል። ከምንጊዜውም በላይ አሁን የምንኖርበት ዓለም ነገሮች እየተሟጠጡና ውጥንቅጠው የወጣበት ዓለም ላይ ደርሰናል። ብዙ ነገሮች ወደ ፍጻሜ እያመሩ ያሉበትም ጊዜ ላይ ነው ያለነው። ነገር ግን እኛ ደግሞ ለእርሱ ለተጠራንበት ለወንጌል እውነት ራሳችንን አሳልፈን በመስጠት የእግዚአብሔርን መንግሥት ማገልገል አለብን ብዬ ደግሞ አስባለሁ። ምናልባትም የምናገለግለው በተመቻቸ በተደላደለ ዓለም ላይ ላይሆን ይችላል። ምክንያቱም ክርስቶስን ዓለም ስላልተቀበለው እኛንም ላይቀበሉንና እኛንም ደግሞ ይህንን ወንጌል ለሌሎች ለማዳረስ መከራውን ልንካፈል እንችላለን። ነገር ግን ለእግዚአብሔር መንግሥት የምንበቃ እንድንሆን ደግሞ ያስፈልጋል። ለዛ መንግሥት ራሳችንንም የተሰጠንንም አደራና ተልእኮ ተወጥተን መዘጋጀት አለብን ብዬ አስባለሁ። እንግዲህ በትናንትናው ዕለት ቁጥር 5ን በዚህ መልክ ለማየት ሞክረናል። ምክንያቱም የክርስቶስ ቀን የእግዚአብሔር የመንግሥቱ ቀን በሚገለጥበት ሰዓት የማናፍር ታማኝ ሠራተኞች እንድንሆን ለእውነት የጨከን መሆን አለብን ብዬ ስለማምን ነው። ዛሬ ደግሞ ቁጥር 6ንና 7ን እንመለከታለን። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጽድቅ ነውና ብሎ ይናገራል። እንግዲህ የጌታ ቀን ወይም ደግሞ ጌታ ኢየሱስ ክርስቶስ የሚገለጥበት ቀን እንደቀረበ
ብዙ ጊዜ በእኛ ፕሮግራሞች ላይ እንናገራለን። ከመላእክቶቹ ጋር ይመጣል። ከዛ በፊት ግን አንድ በጣም እንድታውቁ የሚያስፈልገው ነገር ቢኖር እኔና እናንተ በዚህ በመጨረሻው የመጨረሻ ዘመንና ሰዓት ላይ ያለንበት ወቅት ነው። እንደው ትንሽ እንዳነሳ እፈልጋለሁ። በተለይም ደግሞ ዓለም ሐሰተኛውን ክርስቶስ ለመቀበል በቴክኖሎጂው፣ በኢኮኖሚው፣ በተለያዩ መንገዶች ዝግጁ ሆና ሽር ጉድ ያለችበት ያለበት ወቅት ነው። ከ2000 ምናምን ዓመት በኋላ ሦስተኛውን የሰለሞንን ቤተ መቅደስ እስራኤል አይሁዳውያኖች ለመገንባት ሁሉን ነገር ያዘጋጁበት፣ ሁሉ ነገር የተዘጋጀበት ሰዓት ላይ ነው የምንገኘው። ይሄ ብቻ አይደለም። ለመጀመሪያ ጊዜ ከ70ኛው ዓመት በኋላ እስራኤል ማለትም አይሁዶች የራሳቸውን ሊቀ ካህን የሾሙበት፣ ካህናትን የሾሙበት፣ ቀዩን ጊደር መስዋዕት አድርገው ያቀረቡበት ዘመን ላይ ነው ያለነው። ይህ ብቻ አይደለም። ብዙ የአይሁድ መምህራን ረቢዎች ወደ ሀገራቸው የተመለሱበትና በአይሁድ ሥርዓት እንደ መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ እንደሚያዛቸው የቁርባን የመባና የመስዋዕት ሥርዓታቸውን ያለ ድንኳኑም ቢሆን እንኳን ያለ መቅደሱም ቢሆን መጀመራቸው ምን ያህል ሰዓቱ አመላካች እንደሆነ የሚያሳይ ነው። ከዚህም ባሻገር ደግሞ መቅደሱን ለመገንባት ለመቅደሱ የሚያስፈልጉ ዕቃዎች የተዘጋጁበት አፊዱ፣ ማጠኛው፣ መሠዊያው የመሳሰሉት የተዘጋጁበት ሰዓት ላይ መሆናችን ደግሞ ኢየሱስ ክርስቶስ በክብር ሊመጣ እንደሆነ እንድናውቅ እንድንረዳ ያስፈልጋል። ዛሬ ቤተ ክርስቲያን ይህንን ትምህርት ከረሳችው ቆይታለች። ትምህርታችን ሁሉ ትሻገራለህ፣ ትወጣለህ፣ ትለብሳለህ፣ ትበላለህ፣ ትጠጣለህ ሆኗል። ሰውን ከችግሩ አንጻር የምንሰብክበትና ለችግሩ ፓራስታሞል እየሰጠን ጉዳዩን ዋናውን ጉዳይ ቸል ያልንበት ጊዜ እንደሆነም ደግሞ ላስታውስ እወዳለሁ። ምክንያቱም የሰውን ችግሩን ሲያኩለት ሰው ደስተኛ ስለሚሆን ሰውን ደስ ለማሰኘት የሰዎች አገልጋይ መሆናችን በጣም በጣም ከባድ ጉዳይ እንደሆነ ልናውቅ ያስፈልጋል። እንግዲህ ይህንን ካልኩኝ የክርስቶስ ኢየሱስ ምጽአት ደግሞ በደጅ እንደሆነ እንድታውቁ እፈልጋለሁ። በደጅ ነው ስንል በደጅ ነው። ክርስቶስ ኢየሱስ ሊመጣ ነው። እኛ ልንነጠቅ መዘጋጀት አለብን። ቤተ ክርስቲያን የረሳችው ነገር ይሄ ነው። ስለዚህ ነው በዚህ ስፍራ ጳውሎስ ለነዚህ ቅዱሳን ወንድሞችና እህቶች ጌታ ኢየሱስ ከሰለጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከእኛ ጋር ደግሞ ዕረፍትና ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጻድቅ ነውና ብሎ ይናገራል። እንግዲህ ብድራት አለን። በዚህ ምድር ላይ ስለ ወንጌል የከፈልነው ነገር ሽልማት አለው፣ አክሊል አለው፣ ብድራት አለው። ባዶ አይደለም ወንጌል። አዎ መከራ አለበት፣ እውነት ነው። ወንጌል ኢንጆይመንት ብቻ አይደለም ያለበት። በጌታ ደስ ይለናል፣ ተስፋ እናደርጋለን። በፍጹም እግዚአብሔር ተስፋ እየጸናን ደግሞ የእግዚአብሔርን ሐሳብና ፍቃድ እያደረግን እንኖራለን። ነገር ግን ደግሞ በምድር ስንኖር
የምንከፍለው ስለ ወንጌል ስለ እውነት የምንከፍላቸው መከራዎችና ብድራቶች እንዳሉ ማወቅ መቻል አለብን። እነዚህ ነገሮች መረዳት አስፈላጊ እንደሆነ ልናውቅ ያስፈልጋል። ስለዚህ ወዳጆቼ እዚህ ጋር በደንብ ቆም ብለን ልናያ እንግዲህ ስለ ምጽአቱ ዛሬ ችላ የተባለበት ጉዳይ ነው። ምክንያቱም ጳውሎስ በዚህ ስፍራ ሲናገረን ጌታ ኢየሱስ ከስልጣን መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ደግሞ እረፍትና ብድራት አላችሁ ይለናል። የወንጌል ፍጻሜው እረፍትና ብድራት ነው። የወንጌል ፍጻሜው የዘላለም ሕይወት ነው። የወንጌል ፍጻሜው የዘላለም መኖሪያ ቤት መንግሥት እንዳለን ነው የሚነግረን። ስለዚህ በምድር ላይ ስለ ወንጌል የምንከፍላቸው ነገሮች ሁሉ ብድራቶች እንዳላቸው ልናውቅ ያስፈልጋል፣ ልንረዳም ደግሞ ያስፈልጋል። ስለዚህ ይህንን አውቀን የምንዘጋጅ ልንሆን አስፈላጊ ነው። ስለዚህ ነው ጳውሎስ እግዚአብሔር ፊት በእርግጥ ጻድቅ ነው ያለበት ምክንያትም እግዚአብሔር እንደማይዋሽና የተናገረውን ነገር ደግሞ ለእኛ ተስፋ እንደገባልን እንደ ቃሉ እንደሚፈጽም ነው እየነገረን ያለ ነው። ስለዚህ እኛ ምን ያህል ተዘጋጅተናል? ከእግዚአብሔር ጋርስ ያለን ኅብረት ምን ይመስላል? የጸሎት ሕይወታችንስ ከእግዚአብሔር ቃል ጋር ያለንስ ግንኙነት ምን ይመስላል? ይህንን በጥልቀት ወደ ራሳችን ማየት አስፈላጊ ነው ብዬ እላለሁ። እንግዲህ የዛሬ ማለዳ ያዘጋጀሁትን ይህን ይመስላል። ነገ በቀጣዩ ክፍል እንገናኛለን። እስከዚያ ግን አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን በዚህ ላይ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ድንቅና የተባረከ ቀን ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ክብር ምስጋና ለታላቁ ስሙ ይሁን። ስለ ሁሉ ነገር እግዚአብሔር ሆይ ተባረክልን፣ ከፍ በልልን። ትልቅና ኃያል ድንቅ አምላክ ስለሆንክ እናመሰግንሃለን። ይህንን ቀን ደግሞ ባርከ ስለሰጠህን በዚህ ቀን መውጣት መግባታችን በፊትህ ደግሞ ስለሆነ እናመሰግንሃለን። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም በደም ሸፍነን ከክፉ ሁሉ ጠብቀን፣ መንገዳችን ሁሉ አንተ ቀደም። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ይህንን አገልግሎት ለብዙዎች እንዲዳረስ እንድታደርጉ በጌታ ፍቃድ ጠይቃችኋለሁ። የጌታ ሰላም ጸጋ ከሁላችን ጋር ይሁን። ነገ በሌላ ፕሮግራም እንገናኛለን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።